ደግሞ ተጠራው ሄድ እንኳን ፈቅ ብላ እንኳን አይደለም የምጠራው። አዳም ሁለት እግር ያለው አዳም። አረ በመድኃኒዓለም ሂጂና ከፍ ብለሽ ሄደሽ ጥሪው ምናምን ነገር ይላታል። ከዛ ጣርቼዋለሁ ትለኛለች። አልሰማትም እኮ ድምጿ እንደማይሰማ በደንብ አውቃለሁ። እንደዚህ አይነት አጠራር አለ። አንዳንዴ ደግሞ በደንብ ስጠራ ሞቅ አድርጋ ምጠራ ገና እንደ ጆኒ ስትል አቤት ይላል። እንደዚሁ አየህ፣ እንደዚሁ ታጠራረደ እግዚአብሔርም በእውነት አለመጥራት። ለምንድነው ግን እዚህ ጋር በእውነት ብሎ የሚለውን ለሚጠሩ ምን መደጋገም ያስፈልጋል? ሁለት ጊዜ ቃላት ኖ እግዚአብሔርን ለሚጠሩ ሁሉ ኦኬ። ከዛ ግን በእውነት ለሚጠሩት ሁሉ ቅርብ ነው። ቻይናዊ በእውነት ይጥራው እንጂ ቅርብ ነው ጌታ። አረባዊ በእውነት ይጥራው እንጂ ቅርብ ነው። እስራኤላዊ በእውነት ይጥራው እንጂ ቅርብ ነው። ክርስቲያን፣ ባሪያ፣ ጨዋ፣ ወንድ፣ ሴት፣ ሀብታም፣ ማንም በእውነት ብቻ ጥሩት። በእውነት ፈልጉት ይገኝላችኋል። በእውነት ጥሩት፣ ቅርብ ነው። ይህን ልንናገር ነው እዚህ የተሰበሰብነው ከወንድሞቼ ጋር። ለሚፈሩት ምኞታቸውን ያደርጋል፣ ልመናቸውንም ይሰማል፣ ያድናቸውማል። እግዚአብሔርን የሚወዱትን ሁሉ ይጠብቃል፣ ኃጢአተኞችንም ሁሉ ያጠፋል። ላጥፋ ብሎ ካለ ያጠፋል። እየራራ ነው ያኖረው። አፌ ይላል ዳዊት የእግዚአብሔርን ምስጋና ይናገራል። የማርያምንስ የሳሙኤልንስ ምስጋና የት ነው የተውከው አንተ ዳዊት? እንዴት ግን ውለታ ትረሳለህ አንተ? ዘይት አምጥቶ ይልሃል ያፈሰብህ ሳሙኤል አይደል እንዴ? እና እንዴት የሳሙኤልን ምስጋና እንዴት አትናገርም? የአብርሃም የይስሐቅ የያዕቆብን ምስጋናቸውን ለምን አትናገርም? አብረን ደው ብትረሳ ሙሴን ትረሳለህ። ሙሴን ምስጋና አትናገርም? ምን አደረገልኝ ብሎ ሙሴ ዳዊት እስቲ ሙሴ ምን አደረገልኝ ብሎ ይናገርለት እስኪ። አብርሃም ምን አደረገልኝ ብሎ ይናገርለት። ኦኬ ምስጋና የተገባው ጌታ ነው። ምስጋና የሚገባውን እግዚአብሔርን እጠራለሁ ከጠላቶቼም እድናለሁ ብሎ እንዳለ አፌ ይላል ዳዊት የአንተ አፍ እሺ የእግዚአብሔርን ምስጋና ይናገራል። ስጋም ሁሉ ሰው ማለት ነው። ስጋ ብሎ የሚለው ቃል ሲገባው ሰውም ሁሉ ለዘላለም የተቀደሰ ስሙን ይባርክ። በቃ እዚህ የተሰበሰብነው የተቀደሰ ስሙን ልንባርክ ነው። ይሄው 21 ቁጥር ማለት ነው። ይህን ቀጥታ በአዲስ ኪዳን መልእክት ላይ ስታየው የጴጥሮስ መልእክት ላይ ትዝ ይላችኋል አይደል? የምታውቁት በጌታ የምታምኑ ወንድሞች እናንተ ግን እናንተ እነ ኤርምያስ የጌታ ምሕረት ተደረገላችሁ፣ እነ ዳጊ፣ እነ መሲ፣ እነ ቤኪ በጌታ የምታምኑ ወንድሞችና እህቶች እናንተ ግን ጴንጤዎች ግን አንቺ ግን አንተ፣ እኔ፣ እኛ፣ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁ እናንተ፣ አንተ ራስህ ኤርምያስ፣ አንተ ራስህ ዳጊ፣ አንተ ራስህ ቢንያ፣ አንተው ራሱ ጴንጤ ወገን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን እና የእርሷን እና የነሱን የለም የእርሱን ብቻ የእርሱን በጎነት ቴንኪው የእሷ የሚል የለም፣ የነርሳቸው የሚል የለም፣ የእሳቸው የሚልም የለም፣ አልተለጠፈም። እንዲህ አይነት ልጠፍጣፊ የለም። የእሱን በጎነት፣ የጌታን በጎነት፣ የጌታን ቸርነት፣ የጌታን ፍቅር፣ የጌታን ማዳን፣ የጌታን በጎነት፣ የጌታን ርኅራሄ፣ የጌታን ሰው መውደድ፣ የጌታን ባለጸግነት፣ የጸጋውን ባለጠግነት፣ የምሕረቱን ብዛት፣ የቸርነቱን ብዛት ሃሌሉያ የእርሱም በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ
ለርስቱ የተለየ ወገን ናችሁ። እናንተ ቀድሞ እዚህ የተሰበሰበ በሙሉ እናንተ ቀድሞ ወገን አልነበራችሁም። አሁን ግን የእግዚአብሔር ወገን ናችሁ። የእግዚአብሔር ወገን ናችሁ። እናንተ ምሕረት ያገኛችሁ አልነበራችሁም። አሁን ግን ምሕረት አግኝታችኋል። በቃ ይሄን ያገኛችሁትን ምሕረት ማን እንደማራችሁ ሂዱና ተናገሩ ነው ጌታ ብሎ ያለን። ይህን ተናግሬ ወደሚቀጥለው ፕሮግራም ነግባ። ከዚህ ይላችኋል። ያ በጌርጌሴኖን በመቃብር ስፍራ የነበረ ሌጊዮን መንፈስ ጭፍራ ላዩ ላይ ሲጨፍርበት የነበረ ሰውዬ ጌታ ኢየሱስ ወደ ማዶ እንሻገር ብሎ አላቸው። ደቀ መዛሙርቱ ተሻገሩ። አገኘው ሌጊዮን መንፈስን፣ ጭፍራውን መንፈስ ከላዩ ላይ ገሰጸለት። ወደ እሪያዎቹ ገብተን እንኑር በዛ አሉት። እነሱም እንዲሄዱ ፈቀደላቸው። ወደ ባህር ሰጠሙ። ሰውየውም ዳነ። እዛ ልምጣ ወይ ጌታ ወይ ብሎ ሲል ሂድ እግዚአብሔር ያደረገልህን ሁሉ ተናገር ብሎ አለው። እዛ እሱም 10 ከተማ በሚባል እየዞረ በዛ በገሊላ ባህር ዙሪያ ያሉ ማለት ነው፣ በጥብርያዶስ፣ በቤተሳይዳ፣ በኮራዚን፣ በቅፍርናሆም እየዞረ በናዝሬት በገሊላ ባህር ዙሪያ የተከተሙ ከተሞች ላይ ወደ 10 የሚሆኑ ከተሞች እየዞረ እግዚአብሔር ምን እንዳደረገልህ ተናገር አለው ይላል። በቃ ጌታ ምን እንዳደረገልህ ልንናገር ነው እዚህ የመጣ ነው። ያ የሌጊዮን ጭፍራ ካለበት ሰውዬ እኛም ከሱ ያልተለየ ህይወት የነበረን ሰዎች ነን። የአጋንንት ጭፍሮቻችን እኮ ከላያችን ላይ ገስጾ እኮ አባሮልን ነው ጌታ። ተረሳሾ የሚል ዘፈን አንከፍትልም፣ አይረሳኝም ጌታዬ። ስንቱን የሌጊዮን ጭፍራ አባሮልን እሱ በእኛ ላይ ነገሰ። የሰይጣንን ቀንበር ሰብሮ የኔን ቀንበር ተሸከሙ ቀሊል ነው ብሎ አሸከም። በቃ በዚህ ፍቅር ነው ወንድሞቼ እህቶቼ። እኔ መንፈሴ እየተቃጠለ መጣ። ወንድሞቼ እህቶቼም ጌታ ስለሁላችሁ እንኳን ባልናገር የሚያገለግሉ በቀነት የሚያገለግሉ ወንድሞቼ እህቶቼ ግን አሉ። በጎነቱን ልንናገር የተመረጥን ትውልድ የንጉሥ ካህናት ነን። ጌታ ያድናል ብለን ልንል ማለት ነው። እግዚአብሔር ስሙ ይባረክ። መስማት ያለበትን ነፍስ ያመጣል፣ ያሰማል። ስንት ሰው ተደብቆ ከኋላ እንደሚያይ ብራዘር፣ እዚህ ጋር 600 ምናምን ሰው ነው የምታዩት። ስንት ሺህ ሰው ከበስተኋላ ቢሃይንድ ባይሆነው እንደሚሰማ አጠይቀኝ። ቀደም የነበረን ፕሮግራም ላይ እያገለገልን በነበረበት ሳለ ወደ 800 700 ሰው አካባቢ ነበር አይደል? ቢሃይንድ ባይ ወደ 14000 ሰው ነበር ቁጭ ብሎ ይሰማ የነበረው። ሌሊት ነው የኢትዮጵያ ሌሊት። አንዳንዱ እንቅልፍ አይተኛም፣ አልጋው ላይ ክፉ ህልም አይቶ ይነቃል፣ ይገላበጣል። ሰይጣን ራስን አንቀህ አጥፋ፣ ሙት፣ አንተ እኮ ተስፋ የለም በቃ የአንተ ነገር በቃ እግዚአብሔር ሁለተኛ አይምረም እያለ ብሎ የሚነዘንዘው። አንዳንዱ ጠጥቶ ባንጎበር ሆኖ ራሱን አሞት፣ አንዳንዱ ከሚስቱ ተጣልቶ፣ አንዳንዱ ከባሏ ተጣልታ። አይ ዛሬ ሆሲዬ በቃ ሁሉንም እየለቀቀች ነው። በህይወቴ እንግዲህ ምን እናደርጋለን? የታሰሩትን ሁሉ እየፈታች ነው። የማይሰራ ኃጢአት እግዚአብሔር ይፍታ እያለች ብሎክ የተደረጉትን በሙሉ እየለቀቀች ነው። አንዳንዱ እዚህ ቤት የማይፈቱ ነበሩ፣ ግን ያው እንግዲህ ስልጣን በእጅሻለ በዩ እና ወንድሞቼ እናቶቼ፣ ሌሊት አልጋው ላይ ተኝቶ ስንት የማይተኛ ትውልድ አለ። ሌሊቱ አነጋላቸው ብሎ ወንድሞቼ እናቶቼ፣ ሌሊት በአልጋቸው ላይ ሆነው የሚያለቅሱ በጎን ማን ያሳየናል ብሎ የሚል ትውልድ በጣም ብዙ ነው ያለው። በጎን ማን ያሳየናል። ታዲያ ለአንድ ነፍስ መዳን እንኳን እኔና ወንድሞች እዚህ ተሰብስበን የዘላለም ጥያቄ እኮ ነው የሚመልሰው። እንደዚህ አይነት ጥያቄዎችን ዘንድ ስንመጣ አሁን ቀን ዘንዶ የተቆጣባት ሴት ማን ናት? ወደ 60 ሚሊዮን ምናምን ነገር ከዛ በላይ የሚሆነው ኦርቶዶክሳዊ ማን ብሎ የሚለው እመቤቴ ነች ነው ብለው የነገሯቸው። በይሄን ትምህርት የሰማ በዚህ ጉዳይ ላይ ጥያቄ የፈጠረበታል። ዘንዶ ማን ነው? ሴቲቱ ማን ናት? ዘንዶ ማለት የፕሮቴስታንት ሃይማኖት ነው ብለዋል ሰባኪዎቻቸው ሁሉ ጭምር ማለት። አሁን እኛ ዘንዶ እነሱ ለሚናገሩት ግብረ መልስ እንስጥ ብለን ብን ዘንዶ ማለት እመቤቴን የሚያሳድዳት ያው የፕሮቴስታንቱ ሃይማኖት ነው ብለው
እንዲህ አይነት ጥያቄዎችን ይዘን ስንመጣ መልስ የሚመለስላቸው ስንት ሰዎች እንዳሉ አትጠይቀኝ። በጎን ማን ያሳየናል ብሎ ይላል። ኬት ነው ያለው? ትውልዱ ተጠምቷል ወንድሜ። የት ነው ያለው? ማጋ ነው ግን ያለው? እውነት በቃ ቲክቶክ ሁሉ በሙሉ እንደምታየው ነው። በቃ በጣም ግራ ግብት ብሎኛል ብሎ የሚል ስንት አለ መሰለ ብራዘር። ራሱ ከራሱ ጋር እያወራ የዘመኑን ቁጥር እንዳሹቅ ጨርሶ በልቶ ጨርሶ ሊሞት ያለ ማለት ነው። ዳዊት እንደዚህ ይላል እዚህ ጋር ለመዘምራን አለቃ በበገናዎች የዳዊት መዝሙር የጽድቅ አምላክ በጠራሁት ጊዜ መለሰልኝ፣ በጭንቀቴም አሰፋልኝ። ማረኝ፣ ጸሎቴንም ስማ። እናንተ የሰው ልጆች እስከ መቼ ድረስ ልባችሁን ታከብዳላችሁ? ይኸው የሰው ልጅ ልቡ ከባድ ነው ማለት ነው። እስከ መቼ ድረስ ነው ግን ልባችሁን የምታከብዱት? ከንቱ ነገርን ለምን ትወዳላችሁ? ሐሰትንስ ለምን ትሻላችሁ? ጥያቄ ምልክት፣ ጥያቄ ምልክት፣ ጥያቄ ምልክት። እግዚአብሔር በጽድቁ እንደተገለጠ እወቁ። በጽድቃችሁ አይልም፣ በጽድቁ በራሱ ጽድቅ። ተው ባትሪ ምናምን ነገር ልዘጋ። የኔ ጌታ ለዘላለም ስም ይባረክ ካለ በኋላ እንደዚህ ይላል፣ እግዚአብሔር በጽድቁ እንደተገለጠ ወቁ። በራሱ ጽድቅ ማለት ነው። በሌላኛው ክፍል ላይ ዳዊት ሲናገር እግዚአብሔር ጽድቁን በአሕዛብ ፊት ገለጠው ይላል። ሃሌሉያ! ጽድቁን በአሕዛብ ፊት ገለጠው። ውዴ ያየው እዚህ ንጉሱን የይሁዳውን አንበሳ ገለጠው እኮ። ጽድቁን በአሕዛብ ፊት ገለጠው፣ በትውልድ ፊት ገለጠው። እግዚአብሔር ወደ እርሱ በተጣራሁ ጊዜ ይሰማኛል። ዋው! ዳዊት ወደ እግዚአብሔር ስትጣራ ይሰማል። አዎ። ስለዚህ የሰው ልጆች ሐሰት ተዉና፣ ከንቱን ነገር መናገር ተዉና ወደ እግዚአብሔር እኮ እያለ ይጋብዛቸው ነው። ተቆጡ፣ ነገር ግን ኃጢአትን አታድርጉ። በመኝታችሁ ሳላችሁ በልባችሁ አስቡ ይላል። አልጋው ላይ ተኝቶ ማለት ነው። አልጋው ላይ ተኝቶ በልባችሁ ውስጥ ያስቡ። ቀን ስትባክን እዛ ምናለሽ ተራ ጨድ ተራ ምናም ነገር እያልክ ስትዞር ክፋቱንም ተንኮሉም ሚዛኑን ስጠመዝዝ በቅቤ ውስጥ ሙዝ ስጨምር በእንትን ውስጥ እንትን ስጨምር ተንኮሉም ክፋቱንም ምርኩሰቱንም ምንዝርናውንም በሃይማኖት ቤት ሸሩ አስማቱ ድግምቱ እንትን አልክባት እንትን አለበት የተቆረጠ ፓንቷን አምጣ ሰራላለሁ ፀጉሯንም እንትን በልና እንትን ንጭት አድርገህ ታመጣ እንደዚህ ትብትብ አድርጌ ምናም ነገር ሁሉ ዞሮ ማታ ሄዶ ይተኛል መኝታው ላይ እና በመኝታችሁ ሳላችሁ አስቡ። አስብ እስኪ ቀን ስትሯሯጥ የምትውል ማለት ነው። ክፋቱንም መርዙንም አመፃውንም ኃጢአቱንም የሰይጣን የሆነ ነገርንም እግዚአብሔር ያደረገውንም አድርጎ ሌሊት ይተኛል። አንዳንዱ ካደረገው ክፋት የተነሳ አልጋው ላይ ሆኖ እንቅልፍ አይወስደውም። እዛው ትራሱ ላይ ሆኖ አንዳንዱ ተጸጽቶ ያለቅሳል። ቀን እንደዚህ ብዬ መናገር አልነበረብኝም እንትናል እንደዚህ እኮ ብሎ ስላለኝ እንደዚህ ያልኩት ማድረግ አልነበረብኝም። አንዳንዱ ተጸጽቶ ያለቅሳል። ጌታ ሆይ ማረኝ ይላል። እዛው አልጋው ላይ ሆኖ እንቅልፍ አይወስደው፣ ህሊናው ካሰሳል። ህሊናው በመንፈስ ቅዱስ ይመሰክርለታል። ትክክል አይደለም። የጊልቲነት የበደለኝነት ስሜት ይሰማዋል። ከአልጋው ላይ ወርዶ ይንበረከካል። ሌሊት እኮ ነው መኝታቸው ላይ ሳሉ ማለት ነው። አንዳንዱ ደግሞ እዛው መኝታው ላይ ሆኖ በሚቀጥለው ጊዜ ደግሞ እንደገና ቆይ ነገ ይነጋል አይደለ? ቆይ ኦኬ፣ ከዛ እደውልላታለሁ። ደውዬላ ከመጣች መጣች፣ ካልመጣች ቴክስት መጀመሪያ ቴክስት አደርግላታለሁ። ቴክስቱን ከመለሰች መለሰች፣ ካልመለሰች ደግሞ እደውልላታለሁ። እሷ መታነሳ ከሆነ በእንትና በኩል አስደውልና እንትና ቦታ ላይ የሆነ ቡና እንጠጣ ብሎ እንዲላት አስደርግና ከዛ እኔ ደግሞ ቀስ ብዬ ወጥመዴ ውስጥ አገባታለሁ ብሎ ደግሞ ተንኮል ያስባል። እዛ ደግሞ በመኝታው ላይ ሳለ ሀሳብ ሲያስብ የክፉን